ታሪኩ የሚጀምረው አንድ ግዙፍ ከጠፈር የመጣ አስትሮይድ የሚሉት አለት ከምድር ጋር ተጋጭቶ 75 በመቶ የሚሆነው የዓለም ሕዝብ ባለቀ በአምስተኛው ዓመት ላይ ነው። ይህ አስከፊ አደጋ ካለፈ በኋላም ቢሆን የአስትሮይዱ ስብርባሪዎች በአካባቢው ላይ ተበታትነው በመገኘታቸው አየሩን ይበክለዋል። የቀረው ጨረርም በሰው ልጆች ላይ ጥፋት ማድረሱን ቀጠለ። ይህ ብቻ ሳይሆን የመሬት መንቀጥቀጥና ብርቱ አውሎ ነፋሶች የፕላኔታችን የዕለት ተዕለት ክስተቶች ሆኑ። ለሰው ልጆችም የተረፈው ብቸኛው አማራጭ ከመሬት በታች ባሉ ምሽጎች ውስጥ ተደብቆ መኖር ብቻ ሆነ። ታሪካችን በዚህ ሁሉ መሃል ግሪንላንድ የተባለ ሀገር በሚገኝ አንድ ምሽግ ውስጥ ከቤተሰቡ ጋር የሚኖርን ጆን የተባለን ሰው ያስተዋውቀናል። ጆን በሙያው መሐንዲስ ቢሆንም በዚህ ጊዜ ግን የዓለምን ሁኔታ ለመቃኘት ሲል አልፎ አልፎ ልዩ ልብስ በመልበስ ከምሽጉ ወደ ውጭ በመውጣት አሰሳ በማድረግ ያገለግላል። አንድ ቀን በአሰሳው ላይ ያለ መሬቱ ላይ ትልቅ ስንጥቅ መፈጠሩንና እነዚህ ስንጥቆችም ደግሞ ቀስ በቀስ እየሰፉ እየሄዱ እንደሆነ ይረዳል። ከዚያም አሰሳውን በመቀጠል ወደ ባህሩ ዳርቻ ሲያመራ ጥቂት የህይወት አድን ጀልባዎችንና የተሰባበረ መርከብ ያያል። መጀመሪያ ላይ ጀልባዎቹን አንድ ባንድ ቢፈትሽም ምንም ጠቃሚ ነገር አላገኘባቸውም ነበር። በመቀጠልም ወደ መርከብ ውስጥ ገብቶ የሚያስፈልጉ አንዳንድ ቁሳቁሶችን እንዳገኘ አሰሳውን በመቀጠል ወደ መርከብ ውስጠኛ ክፍል ጠለቅ ብሎ ገባ። በቦታው ያገኘው ግን እጅግ ብዙ አስክሬኖችን ብቻ ነበር። በዚህ ፍተሻው በቀጠለበት ወቅት ጆን በውስጡ ውብ አበባ የተቀመጠበትን አንድ ማስታወሻ ደብተር ያገኝና ማስታወሻ ደብተሩን ይዘዋል። ሆኖም በዚያው ቅጽበት በጣም አደገኛ አውሎ ነፋስ እየመጣ መሆኑን የሚገልጽ የሬዲዮ ማስጠንቀቂያ ከምሽጉ ይደርሰዋል። አውሎ ነፋሱ በከፍተኛ ፍጥነት እያሳደደው ስለመጣ ጆን ባለ በሌላ ኃይሉ መሮጥ ጀመረ። እንደ ድል ሆኖ መዝጊያውን ዘሎ ልክ በሰዓቱ ወደ ምሽጉ እንደገባ አውሎ ነፋሱ ዘልቆ ሳይገባ በፊት በሩን በፍጥነት ይዘጉታል። ራሱን ካተረፈ በኋላ ጆን በድንጋጤ ውስጥ ሆኖ ሞት ምን ያህል ቀርቦት እንደነበረ እያሰበ በዝምታ እንደተዋጠ ይቀመጣል። ከዚህ በኋላ ጆን ከሐኪሙ ጋር ለመገናኘት ይወስንና ስለ ዓለም አስገራሚ ሁኔታዎች እያወሩ ይቆያሉ። ሐኪሙም ማንኛውም ሰው በተመሳሳይ ሁኔታ ውስጥ እንደሆነና ሰዎች ሁሉም ነገር ሰላም እንደሆነ ለማስመሰል እየሞከሩ እንደሆነ ካጫወተው በኋላ ለምን ትጨነቃለህ? በእጅህ ያለ ምንም ነገር የለም። አንተ ብቻ በቻልከው መጠን ባለች ጊዜ ከቤተሰብህ ጋር በነፃነት አሳልፍ ይለዋል። በዚህ መሃል የጆን ሚስት የሆነችው አሊሰን በሌላ መሸሸጊያ ውስጥ ከባለስልጣናት ጋር ስብሰባ ላይ ተቀምጣለች። ሁሉም እየገጠማቸው ስላለው የምግብና የአቅርቦት እጥረት እየተወያዩ ነበር። ታዲያ በዚህ መሃል አሊሰን ባለቤቷ ጆን ከውጭ ዓለም በሰላም መመለሱን የሚገልጽ መልእክት ይደርሳታል።